የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙበት ወቅት የነበረው የሰላም የዲሞክራሲና የመልካም አስተዳደር ቃልና ተስፋ እየሟሸሸ መምጣቱ በሰፊው እየተነገረ ነው። ጠቅላይ ሚኒስትሩ ስልጣን ከያዙ ዛሬ 7ኛ ዓመታቸውን ደፈኑ። አንድ የመገናኛ ዘዴዎች ጥናት ተቋም እንዳለው ደግሞ ኢትዮጵያ ውስጥ የጋዜጠኞች የመስራት ነፃነትና ደህንነት አሁንም አስጊ ነው። የእስራኤል ጦር ከትናንት ማታ ጀምሮ እስከ ዛሬ ቀትር ድረስ ጋዛ ሰርጥ ላይ በከፈተው የአየር ጥቃት በትንሹ 40 ፍልስጤማውያንን ገደለ። ከ10 የሚበልጡት ልጆች ነበሩ። ጀርመን ደቡባዊ ጋዛ ራፋህ ውስጥ ሰሞኑን የተገደሉት የሕክምና ባለሙያዎች አሟሟት እንዲጣራ ጠይቃለች። ሚያንማርን በመታው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ከ3000 በለጠ። የሀገሪቱ ወታደራዊ ሁንታ በአደጋው የተጎዱ ሰዎችን ለመርዳት ለ20 ቀን የሚጸና ተኩስ አቁም አወጀ። የሁንታው መሪ ስለ አደጋው ነገ ለደቡባዊ ምስራቅ እስያ አባል ሀገራት መሪዎች ማብራሪያ ይሰጣሉ ተብለው ይጠበቃሉ። ዜናው በዝርዝርም ዶክተር አብይ አህመድ የኢትዮጵያን የጠቅላይ ሚኒስትርነት ስልጣን በይፋ ከያዙ ዛሬ 7ኛ ዓመታቸውን ደፍነዋል። የህወሓት መራሹ የኢህአዲግ የ27 ዓመታት አገዛዝ በህዝባዊ ትግል ስልጣን ለማስረከብ የተገደደበት ለውጥ በብዙ ኢትዮጵያውያን ዘንድ የፖለቲካ ነጻነት፣ የእኩልነት፣ የዲሞክራሲና የልማት ተስፋ ፈንጥቆ ነበረ። ጠቅላይ ሚኒስትር አብይ አህመድ ስልጣኑን ሲረከቡ ባደረጉት ንግግርም ኢትዮጵያውያንን አንድ ለማድረግ የጎሳ መልክና ባህሪ የተላበሱ ግጭት፣ ቅሬታና አለመግባባቶችን ለማስወገድ የመናገርና የመጻፍ ነጻነትን ለማስከበር ከኤርትራ ጋር ሰላም ለማውረድ ከሁሉም በላይ ዲሞክራሲያዊ ስርዓትን ለማጠናከር የገቡት ቃል የህዝቡን ተስፋ ያኔ አድምቆትም ነበረ። በዲሞክራሲያዊ አስተዳደር ውስጥ የመጀመሪያውም የመጨረሻው መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። መንግስታቸው በቀድሞው ስርዓት የታሰሩ ፖለቲከኞችን፣ የሃይማኖት መሪዎችንና ጋዜጠኞችን መፍታቱ፣ የተሰደዱትን ወደ ሀገራቸው እንዲገቡ መፍቀዱ፣ ተዘግተው የነበሩ የመገናኛ ዘዴዎችን መክፈቱ ደግሞ በህዝብ ዘንድ ከፍተኛ ተቀባይነት እንዲኖረው አድርጓል። ይሁንና በለውጡ መጀመሪያ ዓመታት የታየው በጎ ጅምር ቀስ በቀስ እየተሸረሸረ ተስፋውም እየበነነ መጥቶ ኢትዮጵያ ዳግም ወደ ጦርነት፣ ግጭት፣ የጎሳ ጥቃትና ሁከት ገብታለች። ጥቅምት 2013 የተጀመረው የሰሜን ኢትዮጵያ ጦርነት ብዙ መቶ ሺዎችን ከፈጀ በኋላ በድርድር ቢቆምም ዛሬ የትግራይ ክልል ከስጋት ከተፈናቃዮች ችግርና ከፖለቲከኞች ሽኩቻ አልተላቀቀችም። አማራና ኦሮሚያ ክልሎች የሚደረገው ግጭት፣ በየስፍራው የሚደርሰው ጥቃት፣ እገታም፣ ግድያ፣ ለስርዓትና ስርዓት አልበኝነት መዳረክ፣ የኑሮ ውድነትና ስራ አጥነት ታዛቢዎች በተደጋጋሚ እንደሚሉት የሀገሪቱን ህዝብ ለከፋ ስቃይና ተስፋ መቁረጥ ዳርገዋቸዋል። ባለፈው ጥር የተጠናቀቀው የግሪጎሪያኑ 2024 ለኢትዮጵያውያን ጋዜጠኞችና ለመገናኛ ዘዴ ባለሙያዎች ፈታኝና አስጊ እንደነበረ አንድ የመገናኛ ዘዴዎች ተቋም አስታወቀ። ዓለም አቀፉ የመገናኛ ዘዴዎች ድጋፍ IMS በምህጻሩ እንዳስታወቀው ኢትዮጵያ እንደ ቀዳሚዎቹ ዓመታት ሁሉ በግሪጎሪያኑ 2024ም በግጭት፣ ጥቃት፣ እገታና የተፈጥሮ አደጋ እንደታወከች ነበረ። በዘገባው መሰረት በአማራና በኦሮሚያ ክልሎች የሚደረገው ውጊያ፣ የትግራይ ክልል ፖለቲካዊ ውጥረት፣ ደቡባዊ ምስራቅ ኢትዮጵያን የመታው ድርቅ፣ በአፋር ክልል በተደጋጋሚ የተከሰተው የመሬት መንቀጥቀጥ ከተደጋጋሚ ጥቃቶች ጋር ተደምረው የጋዜጠኞችን የመስራት ነጻነትና ደህንነት ለአደጋ አጋልጠዋቸዋል። በ2024 የተገደለ ጋዜጠኛ ግን የለም። ይሁንና 43 ጋዜጠኞች አንድም ታስረዋል፣ ሁለትም በቁጥጥር ስር ውለዋል አሊያም ታግተዋል። እንደ ዘገባው ግጭት በሚደረግበት በአማራ ክልል የታገቱ ቤታቸው ወይም ቢሮአቸው የተበረበረው ጋዜጠኞች ቁጥር አይሏል ይላል የIMS ዘገባ።
በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን የክልሉ ነዋሪዎችና የሕክምና ባለሙያዎች አስታወቁ። የደብረ ወርቅና የቢቸና ከተማ ነዋሪዎች እንደሚሉት በአንድ ወር ውስጥ ብቻ አንድ ቀበሌ ውስጥ ብቻ 3 ወጣቶች ራሳቸውን አጥፍተዋል። አንድ ቀበሌ ላይ ብቻ 3 ወጣቶች በዚህ ወር ማለት ራሳቸውን አጥፍተዋል። ወንዶች ላይ ነው የሚበረታ። ይሄው ደብረ ወርቅ ከተማ አስተዳደሩ ዙሪያ ነው እንግዲህ በዚህ ወር 3 ያጣ ነው የሚገርም። እኛ ጋር አሁን በቅርብ 2 ሰው አውቀዋል። ሴቶች ናቸው ራሳቸውን ያጠፉ እንትኖች አሉ። እዛም ትሰማለህ። እንደዚህ አይነት ነገር እንዳልከው በርክቷል። የባህር ዳሩ የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ እንደገለጹት ደግሞ ባለፉት 7 ወራት ውስጥ ብቻ ራሳቸውን ለማጥፋት የሞከሩ 156 ሰዎች ወደ ሆስፒታላቸው መምጣታቸውን አስታውቀዋል። በጣም ከተጎዱ በኋላ ሆስፒታል ከደረሱት መካከል ደግሞ ሕይወታቸው ያለፈ መኖሩንም ሐኪሙ አክለው አስታውቀዋል። የራስን የማጥፋት ሁኔታ በተለይ በዚህ 1 ዓመት 2 ዓመት የጨመረ መስሎ ይታየኛል። በተለይ በወጣቱ ላይ የጨመረበት ሁኔታ አለ። ከመስከረም 21 2017 እስከ አሁን ማለትም እስከ መጋቢት 24 156 ኬዞች የሚሆኑት በራስም የመመረዝ ሁኔታ ተመዝግበው ይገኛሉ። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር እስጢፋኖስ እንዳለማው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ግን ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት እንደሆነ አስታውቀዋል። ራስን ስለማጥፋት ስናወራ 2 ነገሮችን ከግምት ውስጥ ማስገባት አለብን። አንዶቹ በደንብ እቅድ አውጥተው ራሳቸውን ያጠፋዋል። እነዚህ ብዙ ጊዜ ድብርት ህመም ጋር በሰፊው ይቆራኛል። አንዳንዶቹ ደግሞ ድንገት የሆነ ነገር ሲያጋጥማቸው ግልፍተኛ ሆነው ያጠፋዋሉ። ጥናቶች እንደሚያሳዩት ግን ኦልሞስት ከ95% በላይ የአእምሮ ህመም ይኖርባቸዋል ተብሎ ይታሰባል። ባለሙያው ከዚህ በተጨማሪም ጦርነቶች፣ ስራ ማጣት፣ ከፍተኛ ሐዘን፣ የማህበራዊ ቀውሶች፣ ከፍተኛ የአእምሮ ህመም፣ ጭንቀት ራስን ለማጥፋት መነሻ ሊሆኑ ይችላሉ ማለታቸውን አለምነው መኮንን ጠቅሷል። ይህ ዶይቼ ቬለ ነው። የእስራኤል ጦር ከትናንት ማታ እስከ ዛሬ ቀትር ድረስ በጋዛ ሰርጥ ላይ በከፈተው ጥቃት በትንሽ ግምት 40 ፍልስጤሞች መግደሉን ሐኪሞችና የሕክምና ባለሙያዎች አስታወቁ። ከሟቾቹ ከ10 የሚበልጡት ልጆች ነበሩ። የእስራኤል መከላከያ ሚኒስቴር እንዳስታወቀው ጦሩ በጋዛ ሰርጥ የከፈተውን ድብደባ አጠናክሮ ይቀጥላል። ይህ በእንዲህ እንዳለ የእስራኤል ጦር በቅርቡ ራፋህ ጋዛ ውስጥ ገድሏቸዋል የተባሉ የ8 የሕክምና ባለሙያዎች አሟሟት እንዲጣራ ጀርመን ጠይቃለች። የፍልስጤም ቀይ ጨረቃ ማህበር ባልደረቦች የነበሩት 8 የሕክምና ባለሙያዎች የተገደሉት በእስራኤል ጦር ጥቃት የተጎዱ ሰዎችን ለመርዳት በሚጣደፉበት መሃል እንደሆነ ተዘግቧል። አንድ የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ከበርሊን እንዳስታወቀችው ደቡባዊ ጋዛ ከተማ ራፋ ውስጥ የተፈጸመው ግድያ አስደንጋጭ ነው። ቃል አቀባዋ አክላ እንዳለችው የሕክምና ባለሙያዎችና የሰብአዊ እርዳታ ሰራተኞች የጥቃት ኢላማ መሆን የለባቸውም። በተያያዘ ዜና የእስራኤል ቀኝ ጽንፈኛ የብሔራዊ የጸጥታ ሚኒስትር ኢታማር ቤን ግቪር የሙስሊሞቹ ቅዱስ መስጊድ አልአቅሳን መጎብኘታቸውን የአረብ መንግስታት አወገዙት። ግቪር እስራኤልና ፍልስጤሙ ደፈጣ ተዋጊ ቡድን ሐማስ ባለፈው ጥር ተኩስ ለማቆም መስማማታቸውን በመቃወም ከሚኒስትርነት ስልጣናቸው ለቀው ነበረ። የእስራኤል ጦር የተኩስ አቁሙን ስምምነት ጥሶ ጋዛን መደብደብ ሲጀምር ግን ዳግም ወደ ስልጣናቸው ተመልሰዋል። ቀኝ ጽንፈኛው ፖለቲከኛም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ አባል ከሆኑበት እንደ ግሪጎሪያኑ አቆጣጠር ከ2022 ወዲህ እስራኤል በኃይል በያዘችው ምስራቃዊ ኢየሩሳሌም ውስጥ የሚገኘውን የአልአቅሳ መስጊድ ቅጥር ግቢን ቢያንስ 8 ጊዜ ጎብኝተውታል። ዛሬ ያደረጉትን ጉብኝት ዮርዳኖስ፣ ሳውዲ አረቢያና ሐማስ አውግዘውታል። የሚያንማር ወታደራዊ ሁንታ ሀገሪቱን በመታው የመሬት መንቀጥቀጥ አደጋ የተጎዱ ሰዎችን ለመርዳት ከአማጽያን ጋር የሚያደርገውን ውጊያ ለአጭር ጊዜ ማቆሙን አስታወቀ።
እርስ በርስ ጦርነት በሮሂንጂያ ሙስሊሞች ላይ በሚፈጸም ጥቃትና ግፍ የተመሰቃቀለችው የደቡብ ምስራቅ እስያቱ ሀገር ሚያንማር አሁን ደግሞ በመሬት መንቀጥቀጥ አደጋ በርካታ ዜጎቿ ተገለውባታል። በሬክተር መመዘኛ 7.7 የተለካው የመሬት መንቀጥቀጥ አደጋ የገደላቸው ሰዎች ቁጥር ከ3000 በልጧል። ብዙ ሺዎች ተፈናቅለዋል። የሚያንማር ወታደራዊ ሁንታ እንዳስታወቀው በአደጋው የተጎዳውን ሕዝብ ለመርዳት ለ20 ቀናት የሚቆይ ተኩስ አቁም አውጇል። የወታደራዊ ሁንታው የበላይ ጀኔራል ሚንግ ኦንግ ሃይላንግ ነገ ባንኮክ ታይላንድ ለሚሰበሰቡት የደቡብ ምስራቅ እስያ ሀገራት መሪዎች ስለ አደጋውና ስለሚያስፈልገው እርዳታ ማብራሪያ ይሰጣሉ ተብሎ ይጠበቃል።